الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين سيدنا ونبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. ይህ የዛሬ ፕሮግራማችን ካለፈው የቀጠለ ሲሆን ባለፈው ፕሮግራማችን አንድ ሰው የሚታመሙ የበሽታ አይነት መንፈሳዊ በሽታ ከሆነ ይህ በሽታ በሶስት ነው የሚካፈለው ወይ ደግሞ ሶስት አይነት በሽታ ነው ብለናል። ከዛ ውስጥ ጃን ወይ ደግሞ መስ የሚባለው ሰው ሊደርስበት የሚችለው በምን ሁኔታ ነው? ሳይደርስብን ወይ ደግሞ ያ በሽታ ሳያጠቃን ቅድመ ዝግጅት ወይ ደግሞ ቅድመ ጥንቃቄ ምን ማድረግ አለብን የሚለውን የተወሰነው ጠቅሰናል። ላሰማህ አላህ እንደዚህ ነገር ከተፈጠረ በኋላ ደግሞ በምን ሁኔታ ነው ከእንደዚህ አይነት ችግር ልንወጣ የምንችለው የሚለውን ለመጠቃቀስ ሞክረናል። ለማስታወስ ያህል ጠብዓን በጅን ልክፍት የተለከፈ ሰው ብዙ ምልክቶች አሉት። ከነኛ ምልክቶች ውስጥ የተወሰነውን ብንጠቅስ ለምሳሌ ያለምንም ምክንያት የሰውነት መሰባበር፣ የራስ ምታት፣ በጣም ኃይለኛ ራስ ምታት፣ በተለይ ደግሞ ከፍለው የሚመጣ በሽታ ከሆነና እንዲሁም ፍርሃት የሚለን ከሆነ፣ እንቅልፍ የምናጣ ከሆነ፣ ጉልበታችን ወይ ደግሞ በብዛት አቅም የምናጣ ከሆነ፣ እንዲሁም ቁርአን መቅራት ላይ፣ ሰላት መስገድ ላይ፣ የተለያዩ ዒባዳ ቦታዎች ላይ የምንደክም ከሆነ እነኚህ ምልክቶች ሊሆኑ ይችላሉ፣ ሌሎችንም ጨምሮ ማለት ነው። በብዛት በጅንና በስሕር ወይ ደግሞ በዐይነ ናስ የተለከፈ ሰው ምልክቶቹ ተቀራራቢ ናቸው። ታዲያ ዛሬ የምናነሳው የሁለተኛው የመንፈስ በሽታ ምልክት ስሕር የሚባለው ከባድ አሰቃቂና አስቸጋሪ የሆነ በሽታ ነው። እንግዲህ ከዚህ በፊት እንደተናገርኩኝ በጃን የተለከፈ ሰው እነኚህ ጃኖች ራሳቸውን የቻሉ የማይታዩ የማይታወቁ እኛ ልናገኛቸው ልናያቸው የምንችለው የአላህ ስብሓነሁ ወተዓላ ፍጡራኖች ሲሆኑ አላህም በቁርአን ሲናገር ኢነሁ የራኩም ሚን ሐይሱ ላ ተረውነሁ፣ እሱም የሱም ጭፍራ ጃኖችና ዋናው ኢብሊስ የሚባል ጃንና እንዲሁም የሰው ተከታዮችም እናንተን ሊያዩዋችሁ ይችላሉ፣ እናንተ ግን እነሱን ልታዩዋቸው አትችሉም ብሎ በቁርአን እንደተጠቀሰ ሁሉ ራሳቸውን የቻሉ የአላህ ሱብሓነሁ ወተዓላ ፍጥረታቶች ሲሆኑ እነሱ ብዙ አይነት ባህሪ ያላቸው ልክ እንደ በኒ አደም አላህ በቁርአን እንደነገረን ሚንሁሙል ሙእሚኑ ወሚንሁሙ ሷሊሑ ወሚንሁሙል ሙናፊቁ ወሚንሁሙል ካፊሩ ወሚንሁሙል ፋጅሩ ያኒ ብዙ አይነት እንትን ናቸው። አላህ በቁርአን ስለነሱ ሲናገር በሱረቱል ጅን ላይ በነሱ ምላስ ወይ ደግሞ በነሱ ንግግር አላህ ሂካያ እንዳደረገልን ሁሉ ማለት ነው። ምንድነው ያሉት እነሱ? ወአነ ሚና ሷሊሑና ወሚና ዱነ ዛሊከ ኩና ጠራኢቀ ቂደዳ፣ ከኛ ውስጥ ደጋጎች አሉ፣ ከደጋጎች ውጭ ደግሞ መጥፎዎችም አሉ፣ እኛ የተለያዩ መንገዶችን ይዘናል። ልክ እንደ በኒ አደም ማለት ነው። በኒ አደም ውስጥ ብዙ አይነት ሰው ነው ያለው። ጥሩ ባህሪ ያለው፣ መጥፎ ባህሪ ያለው፣ ደግ ያለው፣ መጥፎ የሆነ እንዳለ ሁሉ እነሱ ውስጥም አለ። እንዲሁም ይሄ ብቻ ሳይሆን ሷሊሖች ብቻ መሆኑ ሳይሆን ሙስሊሞችም እንዳሉና ከሙስሊሞች ውስጥ ጥሩ ሰዎች እንዳሉ እነሱ ውስጥም ደግሞ መጥፎ ተግባር ላይ የሚሰማሩ እንዳሉ እዛው ሱረቱል ጅን ላይ ወአና ሚነል ሙስሊሙና ወሚነል ቃሲጡን ፈመን አስለመ ፈኡላኢከ ተሐረው ረሸዳ ወአመል ቃሲጡነ ፈካኑ ሊጀሀነመ ሐጠባ፣ ከኛ ውስጥ ሙስሊሞች አሉ በትክክል ለአላህ ስብሓነሁ ወተዓላ የሚያድሩ የአላህን መንገድ የተከተሉ በአኺራ የሚያምኑ በቁርአን የሚያምኑ በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያምኑ አሉ። ከኛ ውስጥ ደግሞ ጠማሞች ከአላህ መንገድ የወጡ አሉ። ታዲያ ሙስሊሞቹ ሙእሚኖቹ ፈኡላኢከ ተሐረው ረሸዳ፣ ትክክለኛውን መንገድ ይዘው በትክክለኛው መንገድ እየተጓዙ ነው አለ። ወአመል ቃሲጡና፣ ነገር ግን እነኛ ጠማሞች ደግሞ ፈካኑ ሊጀሀነመ ሐጠባ፣ እነሱ ለጀሀነም እሳት እንጨት ናቸው አለ። ታዲያ እነኚህ ጃኖች
ሰው ሊያጠቁ የሚችሉት እንዳልነው በዚህ ባላቸው ባህሪ በዚህ ባላቸው ተግባር ነው። እንዲሁም የጃን ሙእሚኖች በጣም ከእንስም የሚበልጡበት ብዙ አይነት ባህሪ እንዳላቸውና ቁርአን እንደሚወዱ ቁርአን እንደሚከተሉ አላህ በቁርአን ነግሮናል። ለምሳሌ በሱረቱል አሕቃፍ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለማ ለመጀመሪያ ጊዜ ቁርአንን ሲቀሩ የሰሙት ጃኖች እንዲህ ብለው እንደተናገሩ አላህ ነግሮናል። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂኒ የስተሚዑነ አልቁርአን ፈለማ ሐደሩሁ ቃሉ አንሲቱ። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም ከመለካቸው በፊት ጃኖች ሰማይ ላይ ተደራርበው በሰማይ ላይ የሚደረገውን ፍርዶች የሚወሰኑትን ውሳኔዎችን ያዳምጡ ነበረ። እነሱ ልክ በሱረት አልጅን እንደተናገሩት ወአና ኩና ነቅዑዱ ሚንሃ መቃዒደ ሊሰምዒ፣ እኛ በድሮ ዘመን ለማዳመጥ ሲባል መቀመጫ ቦታዎች ነበሩን አሉ። አላህ ስብሐነሁ ወተዓላ ለመላእክቶች የሚያስተላልፈውን መልእክትና አላህ ስብሐነሁ ወተዓላ የሚሰጠውን ፍርድ ለማዳመጥ ተደራርበው ይቀመጡ ነበር አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስም እንደተናገሩ ተደራርበው ይቀመጡና ከዛ በኋላ በሰማይ የሚፈረደውን ፍርድ አድምጠው ከላይ ያለው ወደ ታች ላለው ሰው ከላይ ያለው ጃን ወደ ታች ላለው ጃን ያስተላልፍና እነሱ ወስደው ለጠንቋዮች ያስረክቡ ነበረ። እነኛ ጠንቋዮች ታዲያ ከጃኖች የሰሙትን አንዲትን ቃል አንዲትን ንግግር ወስደው እንትን ይላሉ ማለት ነው። ለጃኖች ለእንትኖቹ ለሳሂሮቹ ወይ ደግሞ ለካሂኖቹ እነኚህ ጠንቋዮች ለእነሱ ሲነግሯቸው እነኛ ካሂኖች እነኛ ጠንቋዮች ከ100 እውነት ውስጥ ከ99 አንዷን እውነት ጨምረው ሲናገሩ ሰዎች ያምኗቸው ነበር። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ያ ነገር ቀረ ማለት ነው። ለዚህም እነሱ ምን አሉ? እኛ የምንቀመጥበት ቦታ ነበረ፣ እኛ የምንቀመጥበት ቦታ ለማዳመጥ የምንቀመጥ ቦታ ነበር፣ ግን አሁን ተከልክለናል ብለው ተናገሩ። ፈመን የስተሚዕ ልአነ የጅድ ለሁ ሽሃበን ረሰዳ። ዛሬ ለማዳመጥ ወደ ሰማይ የተጠጋ ሰው የሚያቃጥል ከሰማይ የሚወረወር የእሳት ወላፈን ያጋጥመዋል አሉ። ታዲያ እነኚህ ጃኖች ይሄን ጉዳይ ሲሰሙ ወይ ደግሞ ይሄን ጉዳይ ሲያውቁ ምን ተፈጥሮ ነው ብለው እርስ በራሳቸው ተጠያየቁ። ድሮ የምናዳምጠውን ወይ ደግሞ የምንሰማው ለምን ተከለከልን ብለው እርስ በራሳቸው ተጠያየቁ። መጨረሻ ላይ ኢብሊስ አለይሂ ለዕነቱላህ ይሄን ጉዳይ መመራመር ጀመረ። ይሄ የሆነበት ምክንያት አለ፣ የሆነ ክስተት አለ የተከሰተ። ይሄን ክስተት ለማወቅ መሰማረት አለባችሁ ብሎ ጀማዓዎቹን ጁኑዶቹን ወታደሮችን በየአገሩ ላከ ማለት ነው። ታዲያ ከተላኩት ጃኖች ውስጥ የተወሰኑት ወደ መካ መጥተው አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ከመካ ከተማ ወጣ ብለው በመካና በጣይፍ መሃል ባለው ቦታ ላይ ቁርአን እየቀሩ ወይ ደግሞ እያሰገዱ ሳለ ሰሙ። ያንን የሰሙትን መጥተው ለኢብሊስ ነገሩት። ለዚህ ነው የተከለከል ነው አሉ የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ሳይሰሙ በፊት ማለት ነው ጃኖች መጥተው እንዳዳመጡ ጃኖች የእሳቸውን የነቢዩን ሰለላሁ ዐለይሂ ወሰለም ሰላትና የእሳቸውን ቅርአት እንደሐضሩ እሳቸው ሳያውቁ አላህ ነገራቸው ማለት ነው። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂኒ የስተሚዑነ አልቁርአን። እነኛ ከጃኖች ውስጥ የተወሰኑ ጭፍራዎች ወደ አንተ እንዲመጡና እንዲያዳምጡ ባደረግን ጊዜ አስታውስ ነው። ፈለማ ሐضሩሁ ቃሉ አንሲቱ። ልክ ሲመጡና የነቢዩን ሰለላሁ ዐለይሂ ወሰለም የቂራአት ድምፅ ሲሰሙ እስኪ ዝም በሉ እናዳምጥ ተባባሉ። ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን። ነቢያችን ቂራአታቸውን ሲጨርሱና ሰላታቸውን ሲያበቁ ወደ ህዝቦቻቸው ተመለሱ፣ ወደ ተላኩበት ቦታ ተመለሱና አስጠንቃቂ ሆኑ። ምን ብለው? ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዝለ ሚን ባዕድ ሙሳ። እኛ ከነቢ ሙሳ በኋላ የወረደውን አንድ መጽሐፍ ሰማን፣ ቁርአንን ማለት ነው። የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም። ይህ ቁርአን ወደ ሐቅና ወደ ትክክለኛ መንገድ የሚጣራ የሆነውን አሉ። ስለዚህ ትክክለኛ መንገድ የሚመራ ቁርአን ስለሆነ ያ ቀውመና አጂቦ ዳዒ አላህ፣ እናንተ
የኛ ህዝቦች ወይ ብለው ራሳቸውን ጃኖችን ይመክሯቸዋል። አጂቡ ዳዒ አላህ የአላህን ተጣሪ ተቀበሉ፣ እሺ ብላችሁ ስሙ። ለምን የአላህን ስብሓነሁ ወተዓላ ተጣሪ አንቢያዎችም ማለት ነው እነሱን የሰማ በዱንያም ፈላህ በአኺራም ነጃ ይወጣልና። ወመን ለም ዩጅብ ዳዒ አላህ ፈለይሰ ቢሙዕጂዝን ፊል አርድ። ታዲያ የአላህን ተጣሪ ሰምቶ አዳምጦ እሺ ብሎ ያልተቀበለ አላህን አያስቸግረውም። አላህ ያን ሰው ለመቅጣት ምንም የሚቸገርበት የሚያቅተው ነገር የለም። ወለሁ ዐዛቡን አሊም ለሱ አሳማሚ ቅጣት አለ ብለው ሲመክሯቸው ነበር ማለት ነው። ስለዚህ እያወራን እያለ ነው ስለ ዓለሙል ጂንና ዓለሙል ስሕር እስከሆነ ድረስ አንድ ሰው ጃን አለበት ብሎ የሚጠረጠረውን ሰው ወይ ደግሞ መስ አለበት ብሎ የሚፈራውን ሰው ይህን አያ መቅራት ያንን ጃን ይቀሰቅሰዋል የሚል የዑለማዎች አባባል አለ። እቺ ሱረቱል አሕቃፍ ላይ ወኢዝ ሰረፍና ኢለይከ ነፈረ ሚነል ጂን የምትለውና ቅድም ለመጥቀስ የሞከርኩት ሱረቱል ጂን ተብላ የምትታወቀው ራሷን የቻለች ሙሉ ለሙሉ ስለ ጃኖች የምትናገረውን አያ የቀራ ሰው ምናልባት ጃን ሰውነት ውስጥ ተደብቆ እያለ እንዳለ ይታወቃል ወይ ደግሞ ምልክቱ ይታያል። ግን ሰውነት ውስጥ የሚደበቅ ከሆነ በዚህ አሁን በተናገርኳቸው በቁርአን አያዎች ይቀሰቀሳሉ። እንዲሁም ሱረቱል በቀራ ውስጥ ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን፣ እንዲሁም በቀደም ለመጥቀስ እንደሞከርኩኝ አየተል ኩርሲንም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለውን በመቅራት እነሱን ማዳከምና እነሱን ከሰውነት ውስጥ ማውጣት ይቻላል ማለት ነው። ይህን ሁሉ ያነሳውበት ዋናው ምክንያት ምንድን ነው? እነኚህ ጃኖች ብዙ አይነት ስላሉ ወይ ደግሞ ብዙ ባህሪያቶችን ስላላቸው እነሱን ለማናገር ወይ ደግሞ ከነሱ ጋር ለመወያየትና በጀሰድ ውስጥ ያሉ ጃኖችን ለማውጣት እነኚህ የምንጠቀሙ አያቶች እንዳሉ ሁሉ ሌሎች በሐዲትም ነቢዩ ሰለላሁ ዐለይሂ ወሰለም እንደ ዱዓ ያስተማሩን የተለያዩ ዱዓዎች አሉ ማለት ነው። ለምሳሌ በሽተኛ ወይ ደግሞ በአንድ መስ ያለበት ሰው ላይ ከሚደረጉ ዱዓ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቀ ወደረአ ወበረአ ብሎ ረጅም ዱዓ አለ። እነኚህ ዱዓዎችንን በመጠቀም ከእንደዚያ ነገሮች መገላገል ይቻላል ማለት ነው። ታዲያ ጃኖች ከሳሕሮች ጋር እንግዲህ አሁን ወደ ስሕር አልገባንም፣ ወደ ዓለሙ ስሕር አልገባንም። ጃኖች ከዓለሙ ስሕር ጋር ግንኙነት አላቸው። አዎ ቀጥታ የሆነ ግንኙነት አላቸው። ማንኛውም ሳሕር ወይ ደግሞ ማንኛውም ስሕር የሚሰራ ሰው ስሕርን ለመስራት የሚጠቀመው ጃኖችን ነው። ለምን ከተባለ አንድን ሰው ስሕር ሊሰራበት ሲፈልግ የዛን የመስሑርን ቁሳቁሶችን የሚያቀርብለት ወይ ደግሞ ኢንፎርሜሽን ሊሰጠው የሚችለው ጃን ብቻ ነው እንበል። አንድ ሰው በሆነ ሰው ስሕር መስራት ፈለገ፣ ነዑዙ ቢላህ። ስሕር ማድረግ ሲፈልግ እነኛ ጃኖችን የሚኻድሙ ሳሕሮችን እነሱ ጋር ይሄድና እነሱን ያናገራቸዋል። እኔ በእከሌ ላይ ስሕር መስራት ፈልጋለሁ ይላል። ኦኬ እከሌ ስሙ ማን ነው? የት ነው የሚውለው? ምንድን ነው የሚሰራው? ስሙ ማን ነው? ምንድን ነው የሚለብሰው? የመሳሰሉ ነገሮችን ኢንፎርሜሽን ይወስድና ለጃኑ ያቀብለዋል። እሱ ያንን የሰማውን ኢንፎርሜሽን ወስዶ ወደዛ ወደ ተፈለገው ሰው ሄዶ ከዛ የሚያመጣውን ነገር አምጥቶ ለሳሕሩ ያቀብለዋል። ስሕር የሚሰራው ሰውዬ ከዛ አንስቶ ስሕር ሊሰራበት ይችላል ማለት ነው። እንደምትሰሙት ብዙ ጊዜ ያው እየቀራን ሰዎች ላይ ሩቅያ ስናደርግ በምንድን ነው ስሕር ያደረክባት ስንለው በፎቶ ነው የሚሉ አሉ፣ በቴሌፎን ነው የሚለው አሉ፣ በልብስ ነው የሚለው አሉ፣ በፀጉር ነው የሚለው አሉ፣ በምግብ ነው የሚለው አሉ። በተለያዩ ነገሮች ነው የሚደረጉት ማለት ነው። ታዲያ እነኚህን ሙሉ የሆነ ኢንፎርሜሽን ሊሰጡ የሚችሉት እነማን ናቸው? ሸያጢኖች ናቸው። ለዚህ ነው በሱረቱል በቀራ አላህ ሱብሓነሁ ወተዓላ እነኚህ ሸያጢኖች
እንዴት አድርገው የሰው ልጅ ስሕር እንደሚያስተምሩ በቁርአን ነግሮናል። ቅድም ለመጥቀስ በሞከርኩት ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማና ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕር። ነገር ግን ሸያጢኖች ስለከፈሩ ሰዎችን ስሕር ያስተምራሉ ባለው መሰረት ኢንሻአላህ ስለ ጃኖች ይሄን ያህል ካልኩኝ አላህ ካለና ከፈቀደልን በሚቀጥለው ፕሮግራማችን የምናወራው ስለ ስሕር ይሆናል። ለዛሬው በዚሁ ላይ ያበቃለሁ። በሰማነው የምንጠቀመው አላህ ያድርገን። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.